ሰማይ ነው ዳግም እዛው ነው እናንተ እስኪ ዞር ናውጣ አይደለም ወንድም ተዋቃ አይደለም እዛው ነው ያስወጣል እንዲመቱ ማትፈልግ ከሆነ መጥተው ከሚደበድቡ ራሱ ጣና አውራ ስለዚህ ይሄንም እንደምትፈረጉት ቴሌግራም ላይ እንኳን ምልክት ነገር ምንድነው አንቺ የምታወሪ ነገር አይቂ 18 አመት እስካልሞላሽ ደስ አንቺ በቤተሰቦች ስር ነሽ ይሞላኝ ነው እኔና አረጋበይ አንተ ራስ መጀመሪያ ተረጋጋ ምን ሰው ቤት ዘለገብተ ደሞ ትንሽ አፍሽን አትክፈቺ ጻልሽ ነሽ ብዬ ነው የኔ ህይወት አልተበላሽም ያገባኛል አንቺ ጻልሽ ነሽ የማይገባሽ ብዙ ነገር አለ ስራሽ ነሽና አውሪ 19 አመት ተራጊና 17 አመት ነው 18 ልትጂ ነው 18 አመት ደግሞ ልጅ ጋር ግብረ ስጋ ግንኙነት ማድረግ በግ ያስቀጣል ከዚህ በላይ ነው ባሽ ያርግልሽ ምን አደረጉልኝ ምን አባሽ የምትፈልጊው ህይወትን እኮ ይሰጥሽ በረሃ ለበረሃ ተንከራቶ ያሳደገሽ የሚያስፈልግሽን እያሟላ የግል ባስተማርሽ እኔ ምን አውቃለሁ አንተ እንደው ምን ተጠነቀቀ ነገር ያለብህ ለምን ተጨማይፈለሽ እስኪ ተቀመጭና እባክሽ ተነሽ ልጅ ተነሽ እኔ አይመለከተኝም እዚህ ጉዳይ ባለቤት ናቸው ተነሽና ተቀመጭ እባክሽ ተቀመጭ እኮ ተነሽና ከሱ ጋር ትወያያለሽ መግባት እንቻለን ያው ተሽመለስ ቤት ነው አይደለ ኮስታዚ መግባት እንቻለን እናስፈቅድሽ ለምን ምን አውራቸው ጉዳይ ሳለ ማውራት አይደለም እኮ ለምን ጉዳዩ ምንድነው ካሜራው ምንድነው ታዲያ ሁሌ ነው እንደምታርፊው እቺ ንገሪ ሁሌ በቃ አንቺ እንደዚህ እንዳልሽ ነው ለአባዬ ነው መናገርልሽ እሺ ጭራሽ ደግሞ ለአባስ ተናግረሽ ከሱ ጋር ደግሞ እንደገና ተጨቃጭቂ ነው በቃ ያስተቃየሽ ነው በቃ ምን አረኩሽ እንጀራ እናቴ የምትይው ምን አጉድልብሽ ነው እቺ ንገሪ ቆይ እኔ ካልሞትኩኝ አንድ ቆንዶ ምን አለ እንደው ድፍት ባረገኝና እንደው ለአንድ ሳምንት እንኳን ባረፍሽ አንቺ ይቅርታ በቃ በእውነት ነው ይቅርታ ማለት እና ይሄኛው ይሄ እያጠና አይደል አይ ይሄን የኔ ልዕልት መጣሽልኝ ሻወርሽ አዎ ሻወርሽ ጀምሮ ያልቻልኩሽ በቃ ልትመጣ ስለሆነሽ ቶሎ ብለን ሰላም እንዴት ዋልሽ? ወዳነስ መግባት እንቻለን? ለባክሽ ይገባሽ መግባት እንቻለን? ያው ተሽመለስ ቤት ነው አይደለ? ኮስታዚ መግባት እንቻለን እናስፈቅድሽ ለምን ምን አውራቸው ጉዳይ ሳለ ማውራት አይደለም እኮ ለምን ጉዳዩ ምንድነው ካሜራው ምንድነው ማውራት አለበት ነው የሰማኝ ነው አቶ ዳግም ጀማ አንተ ጋር ችግር አንተ ጀምራ ካንተ ጋር ማውራት አለበት ነው ካንተ ጋር ማውራት አለበት ነው አስራት ሲና ጂዛውን ችግር የለም የሰማኝ ነው ዳግም እዛው ነው እናንተ እስኪ ዞር ናውጣ አይደለም ወንድም ተዋቃ አይደለም እዛው ነው ያስወጣል እንዲመቱ ማትፈልግ ከሆነ መጥተው ከሚደበድቡ ራሱ ጣና አውራ እኔ ያስፈልጋል አንተን ፈልገን የመጣት ምን አረኩኝ ከተራዲጂዋ ጋር ምን ነበር ታደርጊ ነበር ከሷ ጋር ምን ነበር እንዴ ኧረ ተው ሰዎች እንዴ ከማ እንዴ ፍሬንች ሆና አይደለም ቆይ ምን ያረኩ ሌቦች ናችሁ ያማ ምን ነበር ታደርጊ ነበር ምን አረኩ የሰማሽኝ አይደለ ስንት አመት ነው አንቺ 19 አመት ይችላል 18 አመት ይችላል በቃ በግር ነው ተካባሪ አይደለም ምንድነው ታዲያ ዮርዳኖስ ዘይት ምን ነበር ታደርጊ የነበረው ለምን የማይመለከተኝ የፈለኩትን ነገር የማድረግ መሰለኝ አባትሽ እኮ አንቺ ያልፍልሻል ብሎ ከዛሬ ነገ ያልፍልኛል ብሎ ባንቺ ትምህርት ሀገር ሀገር በበረሃ ለበረሃ እየተከራተተ ነው ታዲያ ግዴታው ነው አንቺ ከዚህ ወንድ ጋር ማገጭ ማን ስለሆነሽ መብቴ ነው ከኛ የሚያዝ መብታለኝ አንቺ ታዳጊ ነሽ 18 አመት አልሞላሽ ሴት ነሽ ቢሆንም ያገባኛል ሽማግሌ ይልካል ይወደኛል እኔም ሞት አይዋለሽ አንደኛ አንቺን በሰዓት ለመክረሽ ነው የመጣሁት አሁን እየሰማሽኝ ከሆነ እሱ መደረግ ባለበት ይደረጋል እሱ እዚህ ቤት የገባው ምንድነው እሱ ለምን እዚህ ቤት የገባው ያስጠናኝ ነበር በዛው ነው ስለዚህ ይሄንም እንደምትፈረጉት ቴሌግራም ላይ እንኳን ምልክት ነገር ምንድነው መብቴ ነው
አንቺ የምታወሪ ነገር ያልኩ 18 ዓመት እስካልሞላሽ ድረስ አንቺ በቤተሰቦች ስር ነሽ። ይሞላኝ ነው እኔና ተረጋ በይ። አንተ ራስ መጀመሪያ ተረጋጋ። ምን ሰው ቤት ዘለገብተ ደግሞ ትንሽ አፍሽን አትክፈቺ። ጻልሽ ነሽ ብዬ ነው። ለፖሊስ ነው የምደውለው። ደውይ፣ መብትሽ ነው። አንቺ ራት የለሽም እንዴ? ታዳጊ ያለሽም እንዴ? ምንድነው? ማነው? ምንድናችሁ? ያላችሁ እስኪ እሱን ማስገቡልኝ። ሰማኛለህ? አይደል? ሰማኝ። ተከራይቼ ብኖር ልጅ ነኝ። ቤታችንን ለቃችሁ ነው አስተማሪ ነው። በቅርብ አሁን እናቴ ትመጣለች። ሌላ ነገር ሁላ ነው የሚመስላት። ስለዚህ ውጣለን። እኔ ደግሞ ስለ ፍቅረኛዬ ለአባቴም ሆነ ለእናቴ እናገራለሁ። ፍቅረኛ ነኛልሽ እንዴ? አንቺ ፍቅረኛ ሆነኛልሽ እንዴ? ማለት እኔም ፍቅረኛ ናልሽ እንዴ? አዎ ብላለች አይደለም እንዴ? ንገራት እስኪ እውነቱ ምን ማለት ነው? ምን ተባብለን ነበር? እነሱ ጋር እኮ መረጃ አለ። ስናደርግ የነበረውን ነገር ሁሉ ስላዩት ስለዚህ መካድ አለብኝ። ምን ስናደርግ የነበረውን ነገር ሁሉ አይተናል። ቴሌግራምን ሳይጠልፉት አልቀሩም ሲመስለኝ። ቴሌግራም ላይ ምንድነው የምትላላኩት እያሉ ወይ ስናደርግ አይተዋል ነው የምትልክልኝን ነገሮች ትሰማኛለህ? እየሰማኝ ከሆነ ዳግም አቶ ሽመለስን ታውቃቸዋለህ? አዎ አባቴ አውቃቸዋለሁ። ምን ነበር እዚህ ቤት የላኩክ? ስራዬን እኮ ነው እየሰሩ ያለው። ስራ ምንድን ነው? ማስጠናት። እሷ ምን ነበር ስታስጠናት የነበረው? ስንተኛ ከወጣሽ እንግዲህ ባለፈው 3 መመልከት እንችላለን። ይሄ ምንድን ነው? ምን ስታደርጊ ነው? ሲጋር ያሳለፍኩት አይሽ? እንደዚህ ስላደረጋችሁ መክሰስ መብት አለ። ይሄን ካሜራ ደግሞ እንዳስገባ ያደረገን የገዛ አባትሽ ነው። የአባት እንደዚህ ያደርግ። ወይኔ ለምን ትናደዳለህ? ተው። የኔ አባት እንደዚህ ያደርግ። ምን ከሳችኋለን? ምን ሆነ ነው? ሶስተኛ እና ሁለተኛ ደግሞ እናውቃለን። የትምህርት ማስረጃሽን ከእሱ ጋር በመነጋገር ፎርጂ ሰርቲፊኬት በማሰራት ለውጥ አላቸው እንዲቀጣሉ። ስራትሽን ያዢ። ከ47ኛ ተማሪ 46ኛ ነው ወጣሽው። በሶስት ትምህርት ወርቀሻል። እያንዳንዱ ነገር እናውቃለን። ከዛም ግን አንዱ ውጤት ያደበጠውና ትምህርት ላይ ፎከስ አድርጋለች እንዲባል የውሸት አሰራችሁ። ይሄ ቪዲዮ በእናትህ እኔ አሁን ህይወቴ በቃ ተበላሽ። ገንዘብ ሊቀበሉ ያንተ ህይወት ዛሬ ተበላሸው። እኔ ራሴን ሳጠፋ ማየት ነው እንደሚያስደስት። የእሷ ነው ስተበላሽስ። የኔ ህይወት አልተበላሸም። ያገባኛል። አንቺ ጻልሽ ነሽ። የማይገባሽ ብዙ ነገር አለ። ስራት ሲያሽና አውሪ 19 ዓመት ተራጊና 17 ዓመት ነው። 18 ልትጂ ነው። 18 ዓመት ደግሞ ልጅ ጋር ግብረ ስጋ ግንኙነት ማድረግ በህግ ያስቀጣል። ስለዚህ አንተን ለማስቀጣት በቂ ምክንያት አለኝ። እሷ ፋይዳ ወርጄ ነው ፈቅጄ ነው ምትል ማታደነህ። ይሄን እኔ ማንተ በደም እናቃለን። እኮ ከፈቀድ ከፈለግነውን ነገር የማድረግ መብት አለን። ሰማኛል አይደለ? 18 ዓመት ሙላት ጋር ማድረግ ነውርና ህገ መንግስቱ የማይፈቅዳል። ሲቀጥል ደግሞ እንዴት አይነት ባለጌ ብትሆን ነው ከእናቷም ከልጁ ጋር የምትባልከው? መልስልኝ እስኪ። እንዴት አይነት ባለጌ ብትሆን ነው? ከእናት ጋር ምንም አይነት ግንኙነት የለም? ኧረ በስመ አብ እንደዛም አሉ። ዛሬ አንቺ ከመምጣትሽ በፊት እናትየውና እሷ ማለት የተፈጠረው ነገር መመልከት ትችያለሽ። እስካሁን የተገኘነው በአባትሽ ጥያቄ ነው። ከእናትየው ጋር ያለው ነገ ማየት ፈልጋለሁ ሳለ ምን አይነት ፊልም የተሰራው? እንዴት እንደዚህ ታደርጋለህ? ያማህ አረ ይሄ አይ ነው። ይሄ አይ ነው። ከእሷ ጋር የሚያደርግ አይ ነው። ይሄ ማለት ትክክል እንዳይመስልሽ አንቺ እንዳታምኚ በእናትሽ። ከፈለግሽ ደግሞ አንዴ ጥብቂ። የዚህን ቀን ካየሽው አንቺን እዚህ ያስጣና ካንቺ ጋር ከመዋለገው ውስጥ ከእናትሽ ጋር ሲሳሳም ነበር። ምን አይነት ውሻ ብትሆን ነው? መልስልኝ። ምን አይነት ብልግና ነው? እያናገርኩ አይደለ? መልስላታ። እንዴት እንደዚህ ታደርጋለህ? ሲመለስላት እሺ ፍቅረኛ የለኝም ምናምን ባለትዳር የሆነችን ሴት እንደዚህ ታደርጋለህ? ምን ላድርግ? ራሳቸው ናቸው አይለውጥ። የኔ እናት እንደዚህ አታደርግም። እሺ ባለጌ። ሲጀመር እዚህ ቤት የፈለግከው ነገር አለ። ምንድነው ፍላጎትህ? እስኪ አንድ ጥያቄ ልልክ። አንተ እዚህ ቤት ከገባ ምን ያህል ጊዜ ነው? የምጠይቅህ እስኪ ቀጥታ መልስ ስጠኝ። አመት ይሆናል። ከልጅ ጋር መቼ ግንኙነት የተጀመረው? ከዮርዳኖስ ጋር ግንኙነት ከመቼ ጀምሮ ነው? አለ ለምጠይቅህ ጥያቄ መልስ ማስጠኝ ከሆነ ይሰማን አይደለ? ይረግጡሃል። ቃል እንደዚህ ነው ብላ በቃ ህይወቴን አበላሽታችኋል። ስለዚህ ለምትጠይቀው ጥያቄ መልስ ስጥ። ምን ያህል ጊዜው ነው? 8 ወር ነው። ከእናትየው ጋርስ? ከኔ ጋር ነው የጀመርከው መጀመሪያ ወይስ ከእናቴ ጋር ነው? ምን አይነት ቀን ነው? መልስልኝ። አንተ ነው ጠይቀህ። ከእናትየው ጋር ነበር ቀድሞ ጀመርከው። ከዛ በኋላ ግን እናትየዋ ቤቷን ስታስነቅ እሷን እናካታለን አይደለ? አዎ የሆነ ጥቅማ ጥቅም ስለምትሰጠኝ ነው። በቃ የምን ጥቅማ ጥቅም?
የሆነ ትደግመኛለች። እሱ በረሃ ለበረሃ አምጥቶ ለሚሰራው ስራ እሷ ግን እዚህ ከቤት ከምታገኝ ያንተ ትሰጣለች። እሱ ከሚልከው ብር ያንተ ትሰጣለች። አይደለም እሷ ልጅውን ትቀበላለች። አንተ ሰርተህ ተለወጥ። አንተ እኮ ትምህርት ማስረጃ የለህም። ከሰባተኛ ክፍል ያቆምክ ሰው ነህ። ከዛ እናትየዋ ተነጋግራ ካንተ ጋር ከተናገራ አስገባች። ካንተ ጋርና የሷ ግንኙነት የነበረው ካንተ አስጠኝነት በፊት ነው። ይሄን ነው ደርሰንበታል። ከዛም አስጠኝ በሚል ሰበብ ግን እሷ ቀጥራ አስገባች። አንተ ብር እንድታገኝ አስጠኝ ነኝ ተመራ ያለው ሳርካትና ስለ አሻታ እናትዬ ኧረ በእናታችሁ ቪዲዮውን እሺ በቃ በእናትህ እውነታውን ከነገርከኝ ስለ ቪዲዮ በኋላ ነው። አሁን ግን እንዴት እዚህ ውስጥ ይሄን እንዳነገር ለማስጀመር እናትየዋስ ብትሆን ስለ ባሏ ፍቅር ጋር እስኪ መልስልኝ። ሁለቱም ንግራ ገብቶኛል። እውነቱ መልስልኝ። አላ ስለ ባሏ ፍቅር ነው እና ካን ነገር ምን እንደዛም ታደርገው አይመጣም። ሰውዬው ረጅም ጊዜ አይመጣም። ያው እንግዲህ የስሜት ነገር ይመስለኛል እንጂ ሌላ ነገር አይመስለኝም። የሆነ ጥላቻ ምናምን ሳይሆን ሰውዬው ረጅም ነው በቃ የሚቆየው። የሰማሽ ጉድሽ የሰማው ነው። ከዚህ ጋር ፍቅር ያለሽ ለዚህ ነው የቴን ተጣለ ስቴት ተጨጭ ነበር። እንደዚህ ያደርጋል ይላል። ይሄ ነው ህይወት አንቺ እስኪ መልሽልኝ። እና እኔ መቻወቅኳት በይ። አንቺ ልጅ አይደለሽም። አባትሽ አቅብቶሽ ያሳደግሽ አንቺ ግን ለእናትሽ እንኳን መስጠት መለስ ጥሩ አይደለም። አይቻለሁ ያንን ነገር ወንድ አስጠኝ ይቅጠሩልኝ አላችሁ። አሁን አፍሽ የምትከፍቺው እሱማ እንድትማሪ ነበር አባትሽ እንድትማሪ ወንድ አስጠኝ በመቅጠር ነው። 47ኛዋ ወጥተሽ ትምህርትሽ 3ኛው ልጅ ከምታስቀይሪ ይልቅ በመጀመሪያ ያንቺን ጭምር ነው እሱ እዛ ለዛ በረሃ ለበላይ ዙር ወይስ አንቺ ልጅ እኮ ያተ አሁን ወደ እሱ ለመጣ አለሽ ወደ እሱ ለማግባት ነው። ስለዚህ እንኳን ለሆነ በረሃ ለበረሃ እየተንከራተትክ አንቺ ጋር አንድ ላይ ቁጥሩ ይማርልሽ። ትሰሚኛለሽ? ባረክሽ ነገር ደስተኛ ነሽ? እስኪ መልሽልኝ። ሴት አስጠኝና ምክንያት አደረደልኝ። መጀመሪያውን ጥፋታቸው የቤተሰቦች ነው። ሴት አስጠኝ መቅጠር ነበረባቸው። ሲቀጥል ደግሞ እኔ እንደዚህ ያደርገኛል ብዬ አላሰብኩም ነበር። ሽማግሌ እንደሚልክ እንደሚያገባኝ ነበር። አንተ እስኪ ከሱ ጋር ያለው ግንኙነት እንደዚህ ነው አላውቅም ልሽኛል። እንዴት ጀመራችሁት? በቃ እያስጠናኝ ምናምን በቃ በዛው ወደ ፍቅር ገባ። ወደ ፍቅር መግባታችሁ አይደለም። አንቺና እሱ ማለት ግንኙነት ወደ መቼ ነው እንደዚህ ተቀየረው? በስተክል እንኳን እንደማያስጠናሽ እኔም አንቺም እናውቀው። አንድ ናቸው። አፈን ዝጋ። እንግሊዘኛ እንኳን ማንበብ የማይችል ሰው ነው። ስለዚህ አስጠኝ እንዳልነበር ቀድሞውን ሲመጣ ታውቂ ነበር። ያኔ ግን ሸፈነሽለት አብረሽ መወዘኑ መረጥሽ። መጀመሪያ አላውቅም ነበር። እያስጠናኝ ነው። አስጠንቶሽ አያውቅም። አፍሽ ነጥቃች ስናጠራ ነበር ሰው ባህሪ። ይሰማሽኝ ከሆነ አባትሽ ጥፋት አለበት። ምናልባት አንደኛ ብቸኛ ልጅሽ ብሎ በማሰብ በረሃ ለበረሃ የሚያመጣው ብር አንቺ ብዙ ብር ወጪ ተደርጎልሻል። የሚያስፈልግሽ ነገር አድርጎልሽ ይሆናል። ከዚህ በላይ ምን አባሽ ያርግልሽ? ምን አደረጉልኝ? ምን አባሽ የምትፈልጊ? ህይወትን እኮ የሰጠሽ በረሃ ለበረሃ ተንከራቶ ያሳደገሽ የሚያስፈልግሽን እያሟላ የግል ባስተማርሽ ምን ነው ግዴታ? እስኪ ንገሪ። አንቺም ግዴታ አለብሽ የልጅ መሆን። አባቴ ደከሙ ማለት አለብሽ። አንቺ ነገ ጧት ለአባቴ ጥሩ ልጅ መሆን አለበት ብለሽ ማሰብ አለብሽ። ልጅ አይደለሽም። አሃ ለዚህ ግን ጊዜ ልጅ አይደለሽም። ለበልግና ጊዜ ማለት ትልቅ ነሽ። ያው እሱ ቢያገባኝ ወደፊት ለአባቴ ላሳልፍ ይችላል። ልጅ ላርስ ይሰማሽኝ ከሆነ ትዕግስት እያስጨረሽ በሰዓት ለማውራት እየሞከርኩ ነው። ይሰማሽኝ አይደል? አይምትይ ከሆነ ግን ትሰሚኛለሽ? አይምትይ ከሆነ ግን እርምጃ መውሰድ አይከብድም። አንተም ደግሞ እቺን ታዳጊ አንድ ፍሬ ልጅ ጋር የምታደርገው ነገር ደስታን ይሰጣል። እስኪ መልስልኝ። ምንድን ነው የምታደርገው? ለምንድን ነው እንደዚህ ያደረከው? ምንድን ነው የምትፈልገው ከኔ? ወደኸኝ ነው ወይስ እኔ? ታዲያ አንቺም እናትሽም እስኪ አስገባት። ለቃት እስኪ አሰርፈት ነይ ነይ ግቢ እስኪ አስገባት እባክህ። ታርጋጂ ነው ግቢና ቁጭ ብለሽ የምናወራው ነገር አለ። ምንድን ነው የምናወራው? አቶ ሽመልስ ናቸው ላኩ። ታርጋጂና እናወራለን። ቁጭ በይ እዛ ቁጭ በይ። ትኛለሽ ቁጭ በይ ቁጭ በይ። ምንድን ነው ጉዱ? እነማን ናችሁ እናንተ? ቁጭ በይ። ለምን ነው የምትቀመጠው? ይኸውልሽ ይሄ ቤት ሲጀመር በአቅም ኖርሽበት ያ ቤት አልነበረም። እንዴት? ለዚህ ቤት መፍረስና ለእያንዳንዱ ነገር ተጠያቂ አንቺና አንቺ ነሽ ማለት ነው። እኔ ምን አደረኩኝ? ይሄን ግለሰብ ማን ነው? አሁን ቁጭ በይ። ምን ለማድረግ እያሰብክ ነው አንተ? ቆይ እስኪ አንተ ማለሽ ይሄን ሰውዬ ማን ነው እዚህ ቤት ያስገባው? ደግሜ እየጠየኩሽ ነው። ማን ነው እዚህ ቤት ያስገባው? አባቱ አይደለም። ጭራሽ በገዛ ቤት የምትጠይቀኝ ነው እንዴ? ጭራሽ ምን አስበህ ነው? ቤትሽን የማያስተናግድሽ እኮ አንቺ ነሽ። ምንድነው? ካሜራውን አጥፋው እንጂ እና ቁጭ በይ እባክሽ። ተቀመጭ። ካሜራው መጥፋት አለበት። ታዲያ መነጋገርም ካለበት ካሜራው መጥፋት እዛ ቁጭ በይ። እነሱ አንቺ ማን አይኩሽ? ቁጭ በይና እናወራለን። አልቀመጥም።
አቶ ሽመልስ ጋር የላኩን የምናወራው ነገር አለ። አንብር መንገድሽ ማከቸከቻልሽ ተመልከች። ይሄ በገዛ ባልሽ ላይ በቤት ውስጥ ወሰደችበት ነው። ቁጭ በይና ማውራት አለብን። ተቀመጭ። አቶ ሽመልስ ያላከ ቁጭ በይ። በጣም ያዘንኩብሽ። እሺ በጣም ምንም እኔ ላንቺ ቃላቶች የሉኝም። ቁጭ በይ እስኪ። ጠጋ በይ አንቺ ጠጋ በይ። እንዴት ነው የምታስቢው? እነዚህ እና ማን ናቸው ደግሞ? ካንቺም ሰው አታፍሪም? እንደዚህ ደግሞ ካሜራ ይዘሽ ነው እንደ ቤቱን የምታስደፍሪው? ጉድሽን ነው አምጥተው ያጋለጡልኝ። እሺ ምንድነው ነው ምንድነው? የኔ አባት እዚህ ቤትሽን ታያለሽ ብሎ ይጠብቅሻል። አንቺ ከማንም ጋር ትልከሰከሻለሽ። እና ማን ናቸው እነሱ? ተናገሪ እስኪ መጀመሪያ። ማንስ ቢሆኑ ምን አገባሽ? ጉድሽን ያጋለጡ ናቸው። ምንድነው ያጋለጡት? ጉዱ ምንድነው? መጀመሪያ ምንድነው የሰራሽው ከእሱ ጋር? ምን ሰራሁኝ? ምንም አላደረግሽም። ምንም አላደረግሽም። አይንሽን በጨው አጠብሽ። በቃ ምንም አታውቂም። አንቺ ወዘርፈታ የሰማሽ ነው። ድሮ ጭራሽ ደግሞ ነው የምትመስኝ ይልሻል። ጭራሽ ባሳደጉት ጭራሽ ሰርብኛለሽ እንዴ? በቃ እኔም ዝም በይና ስሚኝ። ስሚኛለሽ፣ ከባለቤትሽ ጋር የነበረውን ነገር እናውቃለን። ባለቤትሽ ስራው ሹፌር አይደለም? ከዛ በኋላ ግን ባለቤትሽ ቤት ውስጥ በሌለበት ሰዓት አብዛኛው ሰዓት ማን ማስመጣት ጀመርሽ? መልሽልኝ እስኪ። ይህ ሰውዬ ማን ነው? መልሽልኛ። ዳግም ይባላል። አዎ ዳግምና ባንቺ ማለት ምንድን ነው ያለው? ምንም ነገር የለም። መልካም፣ ምንም የተፈጠረ ነገር የለም። ምንድነው የምትለው? ማነህ አንተ? ቆይ እስኪ እዚህ ጋር መመልከት ትችያለሽ። ምን እያደረጋችሁ ነበር ዛሬ? እንኳን ባለቤትሽ ነገር ቀጥሎ መጨረሻው ማየት ስለፈለገ ነው እስከዚህ ድረስ የቀጠል ነው። አይ ነው በይ። እንደሱ ደግሞ ውሸት ነው። ምን ነው ውሸት? ውሸት ነው። ስታደርጊው አልነበረም? ውሸት ነው አልኩ። ምን ነው ውሸት? ስታደርጊው አልነበረም ወይ? ከአንቺና ከእሱ ጋር የነበረ ግንኙነት አልነበረ? ከእኔ ጋር ምንድን ነው ችግር? እሺ ንገረኝ። ከአንቺ ጋር አይደለም ችግር። እኔ ባለቤትሽ አቶ የሰማሽኝ አይደለ? ያልሽ ባለቤትሽ አንቺ ላኩ። ስለዚህ አሁን ላይ ባለቤትሽ በላኩ መሰረት ካሜራ አስገባው። ካሜራ ካስገባው በኋላ ግን ከዳግም ጋር ያለውን ግንኙነት አየሁ። ባለቤቴ ነው እንደዚህ ያደረገው? ጭራሽ አይደለም። ታዛ ነው አይደለም ወይ? ታዛ ነው ወይ? ከእሱ ጋር ግንኙነት የለሽም ወይ? አዎ ታዝዤ ነው እኔ። ቤት ውስጥ ስለቀመጠ ድብቅ ካሜራ ነው ተደበቀ ካንቺ ውጭ። አንቺ በሌለሽበት ሰዓት ገብተን ቁልፍ ሰተን ነበረ። ባለቤትሽ አስቀምጦልን እናያለን። ሰማሽኝ? ከአንቺና ከዳግም ጋር ግንኙነት ነበረ? እንደነገርኩህ እኮ ነው። ዳግም እስኪ መልስልኝ። አንተና እሷ ማለት የነበረው ግንኙነት ከትዳር በፊት ነው? እዚህ ቤት ከመግባት በፊት ነው ምንም ነገር እንዳትናገር። አፍሽን ዝጊ። ምንም ነገር እንዳትናገር። ሰማኛል አይደለ? አንተ እዚህ ቤት ከመግባት በፊት ምን ተፈጠረ? እሷ እናንተ ተዋወቃችሁ። ከዛም በኋላ እዚህ ቤት ከገባ በኋላ ከማን ጋር ግንኙነትን ቀጠልክ? ከሷ ጋር አይደለ? እስኪ ከሷ ጋር ያለ ግንኙነት መልስልኝ። እባክሽ አንቺ ዝም በይ። ስንት አሰስተሽ ምን አንቺ ራሱ ይሄ በአንቺ ምክንያት አይደል? ያው ፊትሽ ራሱ ያማሩ በእኔ ምክንያት አይደለ? በጣም አማረብኝ። ትሰማኛለህ? ከዚህ በኋላ አባታቸው ሲያውቅ ወይም ባለቤቷ ሲያውቅ ምን ሊያደርግ እንደሚችል ታውቃለህ? እኔ እኮ በቃ ከህይወቴ እኮ ተበላሽ በማላውቀው ነገር ሆነ ብለው ነው መሰለኝ የከተቱት። እሷም ሁለቱም በቃ ችግር ያለባቸው ሰዎች ነው። ይሄ ነገር ለመጀመር ሳልፈልግ ነው እዚህ ውስጥ የከተቱት። እንዴት ሳትፈልግ በሰባተኛ ክፍል ውጤት ለመቀጠር ትሞክራለህ? ስራ ነው እኮ ምንም እኮ ትምህርትህን እኮ ጨረስክ። ባልጨርስም ስራ ነው በቃ ስራ ገባው። ወንጀል ነው ይሄ ራሱ ታውቃለህ። አንቺ ምን ያስር እስኪ ስሚኝ። ይሄ ሰው እያስተማረ ነበር ነው ትክክለኛ ትምህርት ካላስተማረሽ ለማድረግሽ በስተክል ሲያስተናሽ ካልነበረ ለምን እንዲያውቁ ማድረግሽ ነበር? አሁን ተለስተፈ የመጀመሪያ ቀን አንቺ አይደል ያሳሳትሽ እንደዚህ ውስጥ እንድገባ ያደረግሽ? ጭራሽ እኔ ነኝ ጥፋተኛ? ማን ነበር ጥያቄው ያቀረበው? ማን ነበር? ንገረኝ። ራስሽ ነሽ። እኔ ላይ ልጠሽም ራስሽ። ወይ ጉድ! ምን ውስጥም የለውበትም። እሺ የኔ ሲሆን ከልጄ ጋር ምንድነው እንደዚህ እንትን ማለት የነበረበት? ምን እሷም እንደዚህ ሆና ናት ይለጣች። ልጅ አይደለችም እንዴ? ነግሬሻለሁ። እቺ ልጅ ምን እያደረገች ነው ብዬሻለሁ። አልነገርኩሽም? አንቺ ማልቀስ የሚበጀው መፍትሄ የለም። ትሰሚኛለሽ አይደለ? አንቺ አለቅሽ ነገርሽ የሚስተካከል ነገር አይደለ? የሰማሽኝ ነው? አደባባይ ላይ አይወጡም በጌታ ስም ውርደት ማለት ነው። እስካሁን ያለው ነገር ሰምተሻል። ባለቤትሽ ይሄ ነገር ሲያምን የሚሰማው ይመስልሻል? እስኪ መልሽልኝ። ይገለኛል፣ ይገልሻል። ራስሽ ትወጪዋለሽ። እኔን ግን ምንም አይናገረኝም።
ለምን አይነገርሽ? ሲጀምር አባቴ ራሱ ጥፋተኛ ነው። እንዴት እኔ ልጅ ነኝ አይደል? እንደዚህ እያደረገኝ እያየ ካሜራ አስገጥሞ ጸጥ ይላል። አይልሽ አንደኛ ነገር ይሄ ነገር የተፈጠረው የሆነ ነገር ቢሆንስ ያለውን ነገር አይተናል። ከሰው ግንኙነት እንድታደርጊም አልፈለግም ነበር እና ተፈጥሯል ይሄ ነገር። ይሄንን ነገር እያየ ግን አባዬ ምንም ነገር አልመሰለኝም። እኛ ያወቅነው ስሚ፣ እኛ ያወቅነው በፊት አይደለም። እኛ ያወቅነው በቅርብ ነው። ባንቺና በሱ ማለት ያለውን ግንኙነት ያወቅነው በቅርብ ነው። እንደ አቅም ታቂ ቀድመን ብናውቅ ኖሮ እንደዚህ አናደርግም ነበር። ከሱ ጋር ግንኙነት እስክታደርጊ አልጠበቅም። በማለት እንጠብቅ የነበረው ከሱ ጋር እና ከሷ ጋር ያለው ማን ነገር ነበር ማወቅ የነበረብን። ተፈጥሯል እኮ ተፈጥሯል። እስኪፈጠር ደግሞ የጠበቅነው በቂ ማስረጃ በመሰብሰብ አለብን። አባትሽ ሁሉ ነገር ወይስ ፈልጋለሽ ለማውቀስ እኔን ለማውቀስ ስትሉ የሆነ ነገር መፈጠር አለበት። ምክንያቱም ደግሞ አባትሽ ያስቀመጠው ካሜራ እኛ ቀጥታ ሪከርድ እያደረገ አያስተላልፍም ነበር። ወደ ቢሮ ቀጥታ የሚመጣው ኑሮ ነው። ይሄ ሁላ ነገር ባልተፈጠረ ከእናቴ ጋር የተፈጠረው ነገር በቂ አይደለም። ከኔ ጋር ደግሞ የሆነ የፍቅር ጥያቄ እያቀረበልኝ ባለበት ሰዓት ቢሆን ችግር አለ። እየሰማሽን ከሆነ አሁን ለጥያቄሽ መልስ እየሰጠሽ ነው። በመጀመሪያ አባትሽ ወደዚህ ቤት ስንገባ በር ማግኘት ቁልፍ ማግኘት ስለማንችል ቁልፍ ማግኘት ስለማንችል እሱ ስለሌለ ቤት ውስጥ ድብቅ ካሜራ ብቻ የሚያስገባ አስቀመጠ። ያ ካሜራ ለእኛ ዳይሬክት ነገር አያስተላልፍም። ማድረግ የምንችለው ወጥቶ ማየት ነበር። ወጥቶ በምናይበት ሰዓት ግን ተደብቀን ገብተን በምናይበት ሰዓት በጣም አስገራሚ ነገር ያየ ነው። የሰማሽን አይደል? ከዛም ከእናት ጋር እና ከአንቺ ጋር የነበረው ግንኙነት አይተን ስንጨርስ ነው ከእሷ ጋር የሚያየ ነው። ምን አይነት ጊዜ ነው የደረስነው? ይሄን ሁሉ ይዘህ የመጣኸው አንተ ነህ። ቤተሰቡን ልታበጣበጥ ነው እንደ የመጣኸው? አንቺ እኮ ነሽ መጀመሪያ ቤቱን የበጠበጥሽው። ቤተሰቡን እኮ እያበጣበጥክ ነው ያለው። ምንድን ነው ነገሩ? ቤቱን የበጠበጥሽው ትዳርሽ የሚናቅሽው አንቺ ነሽ። በመጀመሪያ መረጃ እስካሁን ማን ተልከስከሻለሽ? ይሄንን ካልሽ ቀድመሽ አትጠነቀቂም ነበር? ምን አደረኩኝ አሁን? እሺ ከማንም ጋር ራስሽን ስታጋድሚ ነበረ ይሄንን ቀድመሽ ማሰብ ያለብሽ። ወይ ጉድ ወይ ጉድ። አቶ ዳግም እስኪ ለመሆን ራስን ጠብቀህ ታውቃለህ? ከእነሱ ጋር ግንኙነት በምታደርግበት ሰዓት ላይ 8 ወር ነው ልሽ ማለት አይደል? አንቺም ጋር ሁለቱም እናትም ልጅም አንድ ናቸው። ራሴን ልጠብቅ አይፈልግም። ምን እኔ ምን አውቃለሁ? አንተ እንደውም እንድጠነቀቅ ነገር ያለብህ ኮንዶም ልጠቀም አይፈልግም። እስኪ ተቀመጭና ያሉን ነገር እናወራ። ከዚህ ወዲያ ምን አለ? ምንድን ነው የምናወራው? ተቀመጭ። ቤት እኮ በአንድ እግሩ እኮ ቆመ። ቁጭ በይ እየተባልሽ ነው። አንተ ደግሞ ዝም በል። ከአሁን በኋላ ምንም ነገር ወሬ የለህም። ደግሞ አርፈሽ ተርፈሽ እንዴት ያለሽ አርፈሽ ቁጭ በይ። ምን አይነት መላጠፍ ነበረችኝ? አርፈሽ ቁጭ በይ። የሰማነው ቁጭ በይ። ሰማኛለህ? ቁጭ በይ። መታችኝ እኮ በጥፊ ገና ቁጭ በይ። ፊትሽ የተጨማደደ ራስ ቀጣለ ከወጣት በጣም አይደለም እና ስለዚህ እንደነገርኩሽ ነው። ሰሚኛለሽ? አንቺም ደግሞ እንደ ልጅ አልነበርሽ። ያንን ስናይ ደግሞ አዘንን። ከዛ አንፃር ነው ትም ያልነው። አሁን ማልቀሱ አይደለም መፍትሄ። የሰማሽ ነው አይደል? ያው እንግዲህ ቤተሰቦቼ በመሀል በአንዳንድ ምክንያቶች ካሜራውን ለማቋረጥ ተገደን ነበር። አሁን ላይ መነጋገር የምንችልበት መንገዶች ተፈጠሩ። ተመልሰናል። እናትየውም ትንሽ ስሜታዊ ሆና ከእሱ ጋር ያልተገባ ነገሮች ለማድረግ ሞክራ ነበር። ዩቲዩብ ስለሚከለክለን ያው ነገሮችን ቪዲዮችን መቁመን እነሱን ለማረጋጋት ሞክረናል። ባለቤቷ እንግዲህ ከልጁ ጋር ያለውን ነገር የተፈጠረውን ነገር አያውቅም። እንግዲህ አቶ ሽመልስ ይህንን ሲያይ ምን ይሰማል የሚለውን ለማወቅ እንግዲህ ምንም አያዳግትም። እንደ አንድ አባት በረሃ ለበረሃ ለፍቶ ልጁን እንዳሳደገ አባት ያማል፣ ያሳዝናል። ከዛ አንጻር እንግዲህ ምን ልላችሁ አልችልም። እቺ ታዳጊ እንግዲህ አርግዛ ማስወረድ ደረጃ መድረስ ማለት አንዳንድ ሕክምና ቦታዎችም ራሳችሁን ፈትሹ። ህጻናቶች መጥተው እንደዚህ ነገር ሲፈጠር ከቤተሰብ ውጭ እንደዚህ ነገር ሲደረግ ከህግ አካላት እውቅና ውጭ ማድረግ ተገቢ አይደለም። ትውልድን ማበላሸት ነውና የትኛው ሆስፒታል እንዳስወረድሽም ትነግሪናለሽ ልጁን። ሲቀጥል ደግሞ ከዚህ በኋላ አንቺ የምትሆኚ ጸባይሽ ሊታረም ይገባል፣ ሊስተካከል ይገባል። ይሰማሽ ነው አይደል? ይሰማሽ ነው። ስለዚህ ጸባይሽ ሊስተካከል ሊታረም ይገባል። ከዚህ አንጻር ምን አስተካክልሽን አስተካክላለን። የትምህርትሽን ደረጃ ግን አሁን ላይ ወጣሽ መፈተሽ አለብሽ፣ መፈተን አለብሽ። እስከዛሬ የወጣሽበት መንገድ እንድትሄጂ አንፈልግም። በቅርቡ ተፈታኝ ነሽ። ቢበዛ አንድ ሳምንት አምልጦታል። እስከዛ ራስሽን የተሻለ ጤና ተሞክሪ። መብቴን የምትይው ነገር ደግሞ ምናልባት ከልጅነት እውቀት ሊሆን ይችላል፣ ግን ለጠየኩሽ ጥያቄ አሁን ምላሽ አልሰጠሽኝም።
ስሜታ መሆን ጀመርኩ። ስልክም ተቀያይረን ስለነበር ቴሌግራም ላይ በሚልክልኝ ነገሮች ምናምን በቃ እየወደድኩት መጣሁ። በሚያስጠናኝ ጊዜ ምናምን በቃ ሌላ ነገር ውስጥ ተከፋኝ ወደድኩት ተመቸኝ እና አብረን በቃ ለዚህ ደረጃ እንደዚህ እንደሚሆን ደግሞ አላወኩም። ከናትሽ ጋርስ ለየት ያለ ነገር የሚያስጠረጥር ነገር ተመልክተሽ አታውቂም? አላውቅም። የሆነ ሰዓት ግን በማያስጠናኝ ቀን ቤት መታ አግኝቼው ትንሽ እንዴት ምናምን ብዬ ነበር። ከዛ እሱን በቅርብ ነው አይደለ? ከዛ ውጭ ግን ያየሻቸው ነገሮች እናትና እሱ መሀል የሚያስጠረጥር ነገሮች የሚሆን ነገር ታይለሽ? በተሻሽ ይቻላል። እኔ አባቴን በተስፋ እንደሚጠብቀው ነበር የማውቀው። እንደዚህ ታደርጋለች እኮ አንድ ቀን እስኪ አንተ በተመለከተ እየሰማኝ ነው አይደል? ዳግም ምን ነበር በቴሌግራም መለከላት የነበረው? እሱ ግንኙነት ከጀመርን በኋላ ነው። ግን ለእንደዚህ አይነት ነገር እኔ አሁን ግልጹን የምነግርሽ ነገር ሁለቱም ገፍተውኝ በሴትነታቸው ተጠቅመው እንደዚህ ደረስኩ። ወንድ ነኝ። ዝም በል አንተ ለማፋለ ብለህ ታወራለህ። አክብሬ ነው የምሰድበው ከዚህ በኋላ እንዴ። አሁን ሁሉ ነገር አብቷል እና ያበቃ እንደሆነ ታዲያ ጭራሽ ደግሞ የናነሳና ከልጅ ጋር ደግሞ ምን እየተናገረ ነው ያለው እኮ ማለት ከሷ ጋር ግንኙነት እንደምታደርጉ ሁሉ ነገር እኮ ግልጽ አድርጎ ነገረ እኮ ነገረሽ እኮ ላይ ያለ ተጣን ሌሌ አስቸገረችኝ ያልነገርኩሽም እንዴ? እየሰማኝ ነው። አልነገርኩሽም? መጀመሪያ ለምን አልነገርከኝ? ነግሬሽ ነበር። ከዛ በኋላ ሆና ዳግም እኔ እየሰማኝ እኮ ነው። ዳግም እየሰማሁ ነው። አሁን እየጠየኩ ያሉትን ቀጥታ መልስልኝ። እሺ ሴትነታቸውን ተጠቅሞናል ከፈለ ስለዚህ አንተና ሴት ነበር ተግባባችሁት? እዚህ ቤት አስጠኙን ከመግባቱ በፊት እሷ ጋር እንደታወቃችሁ መረጃዎች አሉ። ከማን ጋር ታወቃችሁት? ከእሷ ጋር አስጠኝ ነኝ ብሎ እኮ ነው የገባው። ዝም በይ። እዚህ ቤት አስጠኝ ብለሽ ያስቀጠርሽው አንቺ ነሽ። ባለቤትሽን አጭበረሽ እዚህ ቤት በፈለግሽው አጋጣሚ ለማግኘት ስትይ እሱን ያስገባሽው አንቺ ነሽ እኮ። አስጠኝ ነኝ ብሎ ነው የመጣው። እየሰማኝ ዳግ የት ነው ያገኛት? እኔ ግልጹን ማናገራለሁ። አሁን ከዚህ በኋላ መፍትሄ የምትፈልግ ከሆነ የት እንዳገኛት ነገር በቃ ራሷ ናት እንደዚህ እንድገባም ያደረገችኝ። የዛኔ የምሰራው የእሑድ ገበያ ሽንኩርት ነው የምሰራው። የዛን ሰዓት በዚህ ንግግሮች ላይ በትምህርት ምናምን ያለኝን ነገር ሳወራት ለምን ባለቤቴን ነግሬው ልጄ ምናምን ነገር አልችል። ከዛም በፊት ግን በምኗም ትነካኝ ነበር ውጭም ላይ ማለት ነው። ስለዚህ ደግሞ በዚህ ቅርብ ቦታ ሳገኛት ደግሞ ግልጽ ያለ ቦታ በቃ አጭር ነው። ከዛ በኋላ ግን ከሷ ጋር እያለከ ደግሞ ልጅቷን አሰብካት። ከልጅቷ ጋር ነገር አንድ ናቸው ባይዘው ወይዘራቸው ባለጌ ነው አንተ። እንዴት ልጅ የምታባልግ ባለጌ ምን አደረኩኝ? ዝም በል ደግሞ ጭራሽ አፋለ ብለህ ታወራለህ። ሴትዮ ስነ ስርዓት ያዙ። እስከዛሬ አክብሬውታል። ስርዓት ተከበር ሰውዬ። ደግሞ እኔ የሰሙኝ ነው እንደው ባለቤትሽ እንዳየነው በጣም ጨዋ ነው። ምናልባት ሹፌሮች ጨዋ አይደሉም ተብሎ ሊወራ ይችላል። እንደ ሹፌሮች ታማኝና ጨዋም አንዳንዴ አንዱ ባለጌ ለብዙዎችን ስም ያጠፋ ይችላልና ባለቤትሽ ግን ጨዋ ከሚባል ነው እስካዋየሁት እና እስካረገዝኩ ድረስ እና ቤቴም የሚለው ባልሽ እንደው ምን ብታጭ ነው እንደዚህ ያደረግሽበት? እባክህን ሰላማት ባለቤት እንዳጎደለብሽ የጎደለብሽ ነገር ይሄንንም ካሜራ አትፈልኝ እባክህ። ለምን እንደሚጠፋው እስከዛሬ አንቺ ከባለቤት ጀርባ የወላ ነገር ስትያራስ ታረጊበት የወላ ነገር ስታነስሽበት ኖርሽ ዛሬ ለምንድን ነው እሱ እንዳያውቅ? ካሜራውን አጥፋና እዚሁ መነጋገር እንችላለን። ምንድነው መነጋገር? ካሜራው ምንድነው? ካለ ካሜራ ምን ነገር? ይሄ ካሜራ ለባለቤትሽ አልፎ ደግሞ ለህዝብ ይለቀቃል። ዩቲዩብ ላይ ለህዝብ ይለቀዋል። ጭራሽ ደግሞ በአደባባይ ልትተሰይ ነው? ለስራሽ ስራ ምን በድብቅ ስታደርጉት ያላፈራችሁትን በአደባባይ መውጣት ምን አሳፍራችሁ እኮ። የፈለግከውን ገንዘብ ልስጥህና ይሄንን ምስጢር ደብቅልኝ። በቃ ባለቤት እንዲያውቅ አልፈልግም። የትኛው ገንዘብ? እስኪ መልሽልኝ። አሁን ገንዘብ ብለሽ የምትጠሪው እንዳለ እኮ የእሱ ላብ ናቸው፣ የእሱ ልፋት፣ የእሱ ደም። እሱ ዛሬሽ በሽፍታ ተያዝኩ ተገደልኩ እያለ እየተደበቀ የሚሰራውን ስራ አንቺና እሱ ግን ታጠፍታላችሁ። አንቺ የምትኛ አባትሽ የሆነና ነገሩን ያሳደገሽ አባትሽ ይገባዋል። መልሽልኝ እስኪ። እኔ በቃ ወደድኩት። ምን አውቄ ስለምወድሽ አይደለም። አባትሽ እኮ ለአንቺ የሰጠሽ ተስፋ ትልቅ ነው። በአንቺ ያለ እምነት ጠንካራነት ታውቂያለሽ። አንድም ቀን እንኳን ቤት ሲመጣ አዲስ ነገር ሳይዘልሽ መጥቶ አያውቅም። ሁሌ ሲመጣ ማረፊያው እንደሆነሽ ያውቅሻል። ሁሌ ሲመጣ የነገ ህይወታችሁ እንደሆነሽ ያውቅሻል። ስለሱ አይደለም። አንቺ ገና እድሜሽ ነው አይደለም። በዚህ እድሜሽ ስለ ፍቅር የሚያስብሽ አይደለም። እንደው ፍቅር የሚባል እንደው ፍቅር ይባል እንደዚህ ምልክት ስትገቢ በገዛ ቤትሽ ውስጥ ከእንደዚህ አይነት ሰው ጋር ማድረግ ተገቢ። አንቺ እንደዚህ ማድረግ ነበረብሽ? እቺ ንገሪኝ። አንቺ አታፍሪም እንዴ? አንቺ እኮ ነሽ ይሄ ተምሰርሰሽ እንደዚህ ማድረግ ነበረብሽ ወይ? ምን አደረኩት ያለሽ? እንደ እየተናገረ አይደል እንደ እሱ ስታረጉ የነበረውን በሙሉ ነገር እኮ ታሳየን። ምንድነው ከዚህ ወዲያ ምን ይምጣ?
ሰሚኛለሽ አሁን እንባ መፍትሄ አይደለም ሳለቀሽ በዝምታ የምትመልሺው መልስ አይደለም ያለው የሰማሽን አይደለ እናትሽ የምትጠይበት መንገድ እንኳን ልክ አይደለም ኧረ ምን አለ ስራ ነው ሰማሽና ይሄ ደግሞ ያስተካክል ክፍተት እንደነቃለ ዝም በይ እሷ አይደለችም ራስሽ ነሽ ሰሚኛለሽ ራስሽ ነሽ በእሷ ጀርባ አንቺ ነሽ ሁሉ ነገሮች አበላሽሽ ከተመታሽ ደግሞ የተነጫነች መሆን ነው ይሄ ተመታ ብለሽ እያሰብሽ ነው እንዳባትሽ ወርማ ባጋጨውሽ ነበር ሰሚኛለሽ አባቴ መማታት ነው ዝም በይ እባክሽ የማይወቶች ሲቆጡት ያለቅሳል ካንቺ ሙሰት በሳጫለሽ ባለጌ እኔ ልጅ አለኝ እያልኩኝ ነገ መከበር አለኝ እያልኩ ጥራሽ አንቺ እንደዚህ ታደርጋለሽ አባቴ ደግሞ ሚስት አለኝ ብሎ ያስባል አንቺ ከየትም ዱርዬ ጋር ትልከሰከሻለሽ እስኪ ሰማኝ ከሆነ አሁን እነዚህ ነገሮች እንዳለ ስታደርግ ነበር ከዚህ በኋላ እስኪ ህይወት እንዴት የሚቀጥል መልስልኝ እስኪ ምንም ህይወት የለኝም በቃ ህይወቴ ተበላሽ እኔ እንደዚህ አልመሰለኝም ሌሎች እንደዚህ ሆናለሁ ብዬ ነው እንደዚህ የምታደርጋቸው አንቺ ራሱ አይደል እንዴ ላይ ወጣሽብኝ ስለ ልጄ ምንም ነገር እንዳታወራ የሰማኝ ጭራሽ ልጅ አለኝ ብለሽ ታወሪያለሽ እንዴ ምንም ነገር እንዳታወራ ስለ ልጄ አፈን እንዳከት ኧረ በእናታችሁ እናትሆኑ ናችሁ እኔ ሰውዬው እንደውም ያሳዝነኛል እንቅልፍ የሚነሳኝ ሰውዬው ነበር ሰማኛለ ከዚህ በኋላ 18 ዓመት ያርሙላትሽ ጋር ግብረ ስጋ ግንኙነት ማድረግ በእኛ ህግ መሰረት ያስቀጣል ስለዛ አንተን ወደ ሰው ቤት ወስደሃለሁ መቀጣት ባለብህ ትቀጣለህ የሰማኝ ነው አይደል እኔ ለምን ወንድነቴን ፈተነች እንስሳይ ባህሪን አመጣች አንተ አይደለም እንዴ ምናምን ወስደህ በቴሌግራም ማይሆን ነገሮች ነው ይላል እሱን ከተለማመድን በኋላ ነው መጀመሪያ ማሳስጠናሽ መጀመሪያ ሳስጠናሽ የምትነኪን ቦታዎች ራሱ ልኩ ኖርማል ነበር አልነበረም ስለዚህ ጭር ያለ ቦታ ነው ወንድነቴን ፈተነችው ወይዬ ስላት ወያለች እንደ እናት እቺ ልጅ አጭር ልጅ ቀሚስ ለብሳ ማይሆን አለባበስ ለብሳ ስትጠብቀው ለምን ዝም አልሽ ያስተራጥራል አይደለ እሱ ሲመጣ መለብስ ለብሳ አይተሻታል መገላለቱም አብዛኛው ነገሮችም አሉ ለምን ዝም አልሽ ቤት ውስጥ አንቺ ብያለሽ እስኪ አንቺ አማላፈ ለምን ነገር እያወቅሽ እንኳን ቤት ውጭ ምን እንደዛ መልበስ ነው ባለቤ እኮ እሱ ነው እንዴ አይደልሽ ገና ተማሪ ልጅ እንዴት ነው እንደዚህ ማድረግ የሚችለው አይደልሽ እቺም ልጅ ያደረገችው ነገር ላይ አይሆንም ማለት ትችል ነበር ነገር ግን እሷን ፍላጎት አስገድሯት አይደለም አብዝዟት አይደለም በፍቃደኝነት ነው አስጨርሽ እቺ ልጅ አዎ ሸውዳት ይችላል ባልበሰላይ ሙሉ ይችላል ይሄ ከሷ ብቻ አይደለም ጥፋቱ በደም ጥፋቱ እኮ እሱ ነው ግን እሷም ደግሞ ባህሪዋ ልክ አይደለም እንደ ልጅ አይደለችም ትቀማለች ታጨሳለች በዚህ እድሜዋ ምን ሮታዬ ሁላ ማሩና መቃምና ማጨስ ምን ይሉታል አንቺ የወላ ነገር ሲፈጠር የት ነበርሽ ልጅሽ የት እንደምታረግ ታውቂያለሽ ለምን አትንከባከቢልሽ ታስችከም ተሰሪ እሷ አለችም ጨት እየገዛች የምታመጣልሽ እሷ አለችም ሲጋራ የምታመጣልሽ አንቺ እኮ ልሽው ነገር ፈለግሽ ታረጊ አባቴ እኮ ዘይ ሆኖ እኮ ነው እንድትንከባከቢ አፈሽን ዝጊ አባትሽ ምን ካራተታ ለሷ ወጥ ነው ግዴታ አለባት እኔ ነኝ መቆጣጠር ግዴታ እሷ ልሽ ሰላም ቻርላ ይሰማሽ ከሆነ አረ በከስ ታንጂ ካሁን በኋላ እኮ ትልቅልኛል ከቤት ወጥተሽ አሰሪ ከጆዳ ምን ልሆንልሽ ምን ነገር ነክሽ ከጆዳ ምን ልሆንልሽ ምን ያደረግሽውን ነገር ንገሪ ግዴታሽ አንቺ እኮ መጥለሽ እኮ ነው የምትይው ምንድነው የምትሰሪው አንቺ ንገሪኝ እስቲ መቃምና ማለት ጭራሽ ደግሞ ነገር ያውቅሽ የሰማሽ ነው አንቺ ባለጌ ሁለተኛ ልጅ ብታረጊ ማለት ነው እገልሻለሁ ሻንቂ የሰማሽ ነው የምታወሪው ነገር ያውቅሽ ሰሚኛለሽ ባለጌ ስርዓት ሲነሽ ከዚህ በኋላ አልለብሱ የለውበት ደግሞ ይሄንን ከተበኝ እንዳት ሰሚኛለሽ እሱን ከተበኝ እንዳት እኔ ያስተማርከት አንተ ነህ አረ ያዩ አይደል አሁን ገና ሳላወራው መጣልሽ እኔ ያስተማርኩሽ አንተ ነህ በቃ አረ በእናትሽ እኔ እንደዚህ ነገር አላደርግም ተናገሪ ምንም ነገር ሳታስቀሪ ተናገሪ ያስተማረሽ ነገር እስካሁን ሲታረጉ የነበሩትን በሙሉ ንገሪ አንድ ነገር ካንቺ ጋር ያደረገው እኔን ተውኝ በቃ እኔ ጋር የሚያደርገው ምንም ቢሆን እኮ ይሄ አሁን የሚጠጪው ምናምን የምትቅሚው ነገር ከየት ነው የመጣው አንዳንዴ ሲመጣ ይዘት አደዛች ተጠቀሙ ነበር ማለት ነው ቤት ውስጥ አረ በእናትህ ወንድሜ በቃ ከዚህ ጉድ አውጣኝ በቃ በእናትህ የምን ጉድ ነው ገና እስር ቤት ትገባታለህ ማለት ታሰራታለህ ከሰማኝ ከሆነ እኔ በቃ ከዚህ ጉድ ላይ ባሉ ማስረጃዎች መሰረት የሰማኝ ከሆነ ባሉ ማስረጃ መሰረት አንተ ለህግ ማቅረብ እችላለሁ እያንዳንዱ ነገር ከስሺ ህግ እንደሚያደርግ ያደርጋል 18 ዓመት ያልሞላት አዳጊ እኔ ይሻለኛል ከነዚህ ከሁለት ጭራቆች መለየት የራሱን አሁን አይኔ ተገለጠልኝ አይደል አይኔ አሁን ነው የተገለጠልኝ አይደለም እስከ ዛሬ የት ነበርክ እያፈራረቃችሁ ተጫወታችሁብኝ እንደዚህ እንጨት አደረጋችሁ እስከ ዛሬ የት ነበርክ
ማለት እስከ ዛሬ ነበር አይኔ ተገለጠ። አሁን ተገለጠ። እንደ ሸንኮራ መጠች እንደ ሸንኮራ መጠች ነው የተፋሽ። በጣም ትሰማኛለህ ወይ? አሁን ይኸውልህ ያንዳንድ ነገር ለገና ቀርባለን መመርመር ባለባችሁ ትመረምራላችሁ። ኤችአይቪ ኤድስም ሊኖርባችሁ ስለሚችል የሰማን አይደለ? ተላላፊ በሽታ የሚባል ነገር ራሳችሁ ጠብቃችሁ አታውቁም። አንተ በሽታው አለ በማለት በተቃራኒ እናትና ልጅም ይያዛሉ ማለት ነው። ለዛ ህግ ቦታ ሄደን አንተ መጠየቅ ባለበት ትጠይቃለህ። ከዛን ደግሞ አንቺም የሰማሽ ነው አይደል? ሐኪም ቤት መመርመር ባለብሽ ትመረመሪያለሽ። የሰማሽ ነው አይደል? ሰምኛለሽ ወይ? አዎ እየሰማሁህ ነው። ስለዚህ መናገር አለብሽ፣ ተናገሪ። ምን አባሽ የሚለግምሽ? ማውራት ካለብሽ ታወራለሽ። ከአንቺም ብሶ ትበሳጫለሽ። አባትሽ ሄዳ ለጋ ጎደለብኝ የሚባል አባት አናል። ሽልማት የሚገባው አባት ነው እንደዚህ አንገቱን እንዲደፋ ያደረግሽው። አንቺን በተመለከተ ደግሞ ትዳርሽ ምን ቢጎልብሽ ምን ብታጭበት ነው እንደዚህ ያደረግሽው? እስኪ መልሽልኝ። የኔ መሰለ አባት እሱ በረሃ ለበረሃ እንደ ወንድነት ሳይባልግ ምንም ነገር ሳያደርግ አንቺ ሴቷ ምንም ያልጎደለብሽ እንደዚህ ማለት ተገቢ ነው? መልሽልኝ እስኪ። ተሳስተሽ አይደለም፣ ስተት አይደለም፣ ተሳስተሽ አይደለም። ሆነ ብላችሁ ስታስቡበት ነበር። አንቺ መስሙ በቅዳችሁ ነው ስታደርገ ነበር። አንድ አመት ሙሉ ስተት አይደለም፣ አንድ አመት ሙሉ ስተት አይደለም። ይሰማሽ ነው? አንድ አመት ስተት አይደለም። አንቺ መተራረሽ በማገጠሽ ትዳርሽ ከዚህ በኋላ የሰማሽ ነው ባለቤትሽ በሚፈልጉት መስፈር ፍቺ የሚፈጽም እንኳን ፍቺ ይደረጋል። ሀብት ንብረታቸውን እኩል የምትካፍልበት መንገድ ሁላ ካለ እኩል ካለ ብዛን ደግሞ በማገጥሽበት ምክንያት ፍርድ ቤት አቅርበን ትንሽ ብር እንዲደርስሽ እናደርጋለን። ይሄ ቃሌ ነው። እሱ ለአቡን ጠባ አድርጎ የመጣውን ገንዘብ አንቺ አትካፈይ። እየሰማሽ ነው? ዛሬ ማልቀስና መነጫነጫ አይደለም የሚጠቅምሽ። እየሰማሽ ነው? ከዚህ በኋላ እሳቸው ይመጣሉ። እሳቸው አዲስ አበባ ሲደርሱ መምጣት ሳልቻሉ አዲስ አበባ ሲመጡ እስከዛች ልጅ የተበላሸች መጠበቅ የለብንም። ይሄ ነገር እሳቸው እስኪመጡ ከምንጠብቅ ከሆነ ልጅቷ ትበላሻለች። ያለው ነገር እየሰፋ ይመጣል በማለት ዘለን የገባ ነው። እሱ ሲመጣ ደግሞ ዳረግ ያደርጋል። አንቺ ቤተሰቦች አይደል? አባቴ ሲመጣ ከአባትሽ ጋር እንዴት ማወያየት እንዳለባችሁ እዛው ትወያያላችሁ። እባክሽ ተነሽ ልጅ ተነሽ። እኔ አይመለከተኝም። እዚህ ጉዳይ ባለቤት ናቸው። ተነሽና ተቀመጭ። እባክሽ ተቀመጭ እኮ ተነሽና ከሱ ጋር ትወያያለሽ። የሰማሽ ነው አይደል? ተነሽ። የሰማሽ ነው አይደል? ተነሽ። እባክሽ አስወጡልኝ። ይዛችሁ ልጅ ወይ ተነሽ ወይ ውጪ። የሰማሽ ነው አይደል? እንግዲህ ወደ ቤተሰቦቼ ያየሁትን አይታችኋል። የተመለከትነው እጅግ በጣም ያሳዝናል፣ ያማልም። ግን ያው ባለን አማራጭ እንግዲህ አልነሳም ብላ ሚስቴ ሳስቸገረች በጉልበት አስወጣናታል። ምክንያቱም እስከዛሬ ሰበድረ ከነበር ስተት አልነበረም። አንድ አመት ሙሉ የዘለቀ ነው። የእሷ ስተት አልፎ ቤቷ ስንቃ ደግሞ ለልጇም ተርፏል። እንግዲህ ልጇም ከዚህ በኋላ አባትየው ይመጣና ነገሮች እንደሚሆን ያሉ የሱስ ማገገሚያ መግባት ካለባት ትገባለች። ከአባታቸው ጋር ተማክረን እሱም መጠየቅ ባለበት ልክ በግ ይጠይቃል። አንቺ ግን ይህ ባህሪሽ የትም አይደርስሽም፣ የትም አይጠቅምሽም፣ መጥፊያሽ ነው የሚሆነው። አባትሽ ባሳደገሽ ልክ ይህ አይገባው። ከሰማሽ ተለወጥሽ ልክሽ ይገባል። ምንም ይሄ ነገር አይገባም። በማርያም በቃ ለምን ይሄንን ነገር ወደ ተነሽና ቁጭ በይ። ይሄንን ከአባትሽ ጋር ምንም ማከርበት እኔ ምንም ላደርግ አልችልም። ይሰማሽ አይደል? ጓደኞቼ ካዩብኝ መሳቂያ ነው የሚያደርጉት። እሱ መፍትሄ እንፈልግለታለን። አሁን ይሄ አደባባይ እናገልጣን አይደለም፣ ፊታችሁ ይሸፍናል፣ ህዝቡ እንዲማርበት ብቻ ይደረጋል። ይሰማሽ አይደል? ለዛ ተነስተሽ ተቀመጭ እኮ አትልቀውማ። እሱም በኋላ እንወስዳለን። አባትሽ ጋር መጥቶ አንቺ ገና መስተካከል ያለባቸው ብዙ ባህሪዎች አሉ። አንደኛ ይሄ መቃ ማጨስ የምትሉ፣ ሁለተኛ ደግሞ በብልግና ቪዲዮ የምታያቸው ነገሮች እነሱ የምታይ ከሆነ እኛ መፍትሄ እንፈልጋለን። አንቺ ግን ተነሽ ነገር አንተን ግን የሰማኝ ከሆነ ለህግ አካላት አስረክብ ይሰጣል። ህግ እንዳደረገ ያደርጋል። 18 ዓመት በታች የሆነ ሰው ጋር የሰማኝ ነው። 18 ዓመት አለ የሰማኝ ከሆነ ከ18 ዓመት በታች ጋር ግንኙነት ማድረግ ችግር ነው። አታውቅ ወንጀል ነው። አታውቅ በሰዓቱ እንዴት እንደዛ ተላሰብኩም ምን እንደዚህ ይመጣል ይሄ ማለት ነው። በየትኛው ሰዓት እስኪ መልስልኝ። እቺ ልጅ እኮ ለ8 ወራት ስትጮት ነበር አይደለም? የትኛው ሐኪም ቤት ወረና ያስወረድከው ልጅ? የትኛው ሐኪም ቤተሰቦች ናቸው የሚፈቅድላችሁ? እንደዚህ ሰው አርግዞ ስለመጣ ብቻ ማስወረድ አለባችሁ? ህጋችንም እኮ የሚፈቅድበት አለ። መተዳደሪያ ህጎች አሉ። ሰው ስላረገዘ ብቻ ማስወረድ አይችልም። ወይ ተደፍሮ መሆን አለበት ወይ በቤተሰብ መሪው ነገር መሆን አለበት። ቤተሰብ በሌለበት ምን ነገር በሌለበት እቺ አንድ ፍሬድ መጣ አርግዤ ሳልወስዳችሁ አያችሁ ትላችሁ ሙያችሁን አያችሁ። አንዳንድ ሐኪም ቤቶች እረፉ የሚሰሩትን ነገሮች እያወቃችሁ። አንተም ቢሆን ደግሞ አለማወቅ ከህግ አያድንም። ይሰማን አይደለ? በዛ ሰዓትና መልከው ነገር ምንም አያድንም። ምንም መጠየቅ ባለበት ልክ አንተ ሳላስጠይቅ አንተ ወደ ሰው ሳልወረወር የሚፈጠር ነገር የለም። በቃ አሁን ይሆን አይደለ? ኧረ በእናትህ ይሄን ያህል ጉን እነሱ ፈውል ወንድነትም ስለሚዘኝ ነው ድህነትም ስላለ ነው ላይፍን ቻሌንጅ ለማድረግ ነው። መስራት ትችላለህ እኮ ከተማ ውስጥ ብዙ ስራ አለ።
ይሄ ከእሷ ጋር የምታገኘው ጥበቅ በላይ እሱ እኮ ላቡን አንጠፋት የሚያመጣው ብር ነው። እሺ እሱን ስለ ብር አለ እቺ ታዳጊስ ሰይጣን ያሳሳተኝ ራቁት ነው የመጣብኝ። ምንም አድርጌ ልመለስበት የማልችልበት ነው። ከአንተ ጋር ጨርሰናል። ህግ እንዳደረገ ያደርገናል። እንግዲህ ውድ ቤተሰቦቼ እንደምታዩት በጣም 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 አሳፋሪ ነገር የተደረገው ምክንያቱም ደግሞ አሁን ሳለቅሽ አይደለም መፍትሄ የሚገኝ ትሰሚኛለሽ አይደል? ነገሮች የሚስተካከሉት በዚህ በእንባሽ ነው። ከዚህ በኋላ አባትሽ መለወጥ ካለብሽ መለወጥ አለብሽ። አሁን እንድታለቅሽ ወይም ደግሞ አንገትሽ እንደቀረቅድ በሀሳብ እንድትሄጂ አይደለም የሚያሳብ ትሰሚኛለሽ? እኛ በተደወጂና ሰው ብትሆኚ ደስታች እና ውድ ቤተሰቦቼ በተቻላችሁ አቅም ልጆቻችሁን ሙሉበትን ወቁ፣ ጠይቁ፣ መርምሩ፣ ፈትሹ። የቤታችሁ ውስጥ የምታስገቡት ማንነት ጠይቁ። እንግዲህ ሰውየው አውቃለሁ ላይመቸው ይችላል፣ የስራ ሰው ነው። እንግዲህ ሹፌሮች ትረዱታላችሁ፣ የሹፌር ንገት የሹፌር ጓደኛ ያላችሁ ታውቃላችሁ። እና እጅግ በጣም የሚያሳዝን ነገር አይተናል። በአንድ ቀን ሚስቱንም ልጁንም በአንድ ግለሰብ መቀማት ህይወቱን ወደ አልነበር ነውና የሚቀይረው። እንግዲህ ምን ማለት እንዳለብኝ ባላውቅም እንግዲህ ለሰውየው እንዴት መንከር እንዳለብኝ ባላውቅም መንገድ ተተገደልኩ ብቻ ነግረዋለሁ። እሱ መጥቶ ደግሞ የሚወስነው ውሳኔ ማሳወቃችኋል። እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። እንግዲህ ብዙ ሀሳቦች፣ ጥቅሞች እየደረሱ ይገኛሉ። እነሱም እየፈተሽኩ እየመረመርኩ ይገኛሉ። የእሷ እንግዲህ ይሄ ነገር ባይፈጠርና ዋና ቅደስ የነበረ ግን ካሜራው አባትየው ደብቅ አስገብቶ ወደኛ ማስታወስ ስለማይችል አንዳንድ ነገሮች አይተናል። ከዛን ካየን በኋላ ግን ይሄን ነገር ከዚህ በላይ መቆየት የለብንም ብለን ገብተናል። እንግዲህ አሳዘናል። በጣም በጣም አፍረናል። እንደ ሀበሻ ወዴት እየሄድን ነው የሚለውን ነገር ረጋ ብለን ቆም ብለን ብናየው እላለሁ። እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። ዝናብ እየዘነበ ስለሆነ ማባባት የድምፅ ጥራት ከሌለው እጅግ በጣም ከይቅርታ ጋር ማለት እፈልጋለሁ። ሰብስክራይብ ማድረጉን እርሱ መልካም ጊዜ ቸር